የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለት ቅዳሜ ጥር 23 ቀን 2018 ዓ.ም የያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ታደሰ ወረደ ወደ ትግራይ በረራ መሰረዙን ተከትሎ ወደ አዲስ አበባ ሊያደርጉት የነበረውን ጉዞ እንደተስተጓጎለባቸው ገለጹ። የተባበሩት መንግስታት ድርጅት ተመድ ከባድ የፋይናንስ እጥረት እንደገጠመውና ድርጅቱ የመፍረስ አደጋ ተጋርጦበታል ሲሉ ዋና ጸሐፊው አንቶኒዮ ጉተሬዝ አስጠነቀቁ። ኢሰመኮ በትግራይ በአማራና በአፋር ክልሎች አንዳንድ አዋሳኝ ያላቸው አካባቢዎች ግጭትና ወታደራዊ እንቅስቃሴዎች መኖራቸውን ገለጸ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩም። ታደሰ ወረደ ወደ ትግራይ በረራ መሰረዙን ተከትሎ ወደ አዲስ አበባ ሊያደርጉት የነበረውን ጉዞ እንደተስተጓጎለባቸው ገለጹ። ወደ ትግራይ ክልል የሚደረጉ የኢትዮጵያ አየር መንገድ በረራዎች መቋረጣቸውን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ይፋዊ የስራ ጉዞዎችን አስተጓጉሏል ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ያደርጉት የነበረውን ጉዞ በረራዎች በመሰረዛቸው ምክንያት ተስተጓጉሎ እንደሆነ ለቀረበላቸው ጥያቄ አዎ የሚል ምላሽ ሰጥተዋል። መቀለ፣ አክሱም፣ ሽሬና ሁመራን ጨምሮ ወደ ትግራይ አውሮፕላን ማረፊያዎች የሚደረጉ በረራዎች እስከ ትናንት አርብ ድረስ እንደተቋረጡ የቀጠሉ ሲሆን የኢትዮጵያ አየር መንገድ እስካሁን ድረስ ስለመቋረጡ ይፋዊ ማብራሪያ አልሰጠም። በተጨማሪም በአንዳንድ የደቡብ ትግራይ አካባቢዎች የትራንስፖርት እንቅስቃሴ መስተጓጎል መኖሩ ተገልጿል። በወልዲያ ቆቦ፣ አለማጣ መስመር ያለው የትራንስፖርት እንቅስቃሴ የተገደበ መሆኑን እንዲሁም በደቡብ ትግራይና አካባቢው የሰዎች መፈናቀል፣ የወታደራዊ ኃይል ዳግም ስምሪትና የባንክ አገልግሎት መገደብ መኖሩን ኢትዮ ዲስኮርስ ከአካባቢው ምንጮች ካገኘው መረጃ ለመረዳት ችሏል። አንድ የአካባቢው ነዋሪ እንደገለጸው እስከ ትናንት አርብ ጠዋት ድረስ ከወልዲያ በቆቦ በኩል ሲጓዙ የታዩ 2 የጭነት ተሽከርካሪዎች ብቻ ሲሆኑ አነስተኛ የህዝብ ትራንስፖርት አገልግሎት ግን በቆቦ ዋጃና አለማጣ መካከል እየሰራ ይገኛል ብለዋል። በትግራይ ክልል ዳግም ውጥረት መከሰቱን ተከትሎ የአፍሪካ ህብረት ኮሚሽን ሁሉም ወገኖች እንዲታቅቡ በጥብቅ አሳሰበ። በትግራይ ክልል ውጥረት እየናረ መምጣቱና በአንዳንድ የክልሉ አካባቢዎች ዳግም ግጭት መቀስቀሳቸውን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሁሉም ወገኖች እንዲታቅቡ በጥብቅ አሳሰቡ። ኮሚሽኑ ባወጣው መግለጫ በቅርብ ጊዜ እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠሩባቸው አስታውቀዋል። በፌዴራልና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል ጥቅምት 23 ቀን 2018 ዓ.ም በፕሪቶሪያ የተፈረመውንና በአፍሪካ ህብረት የሚመራው የዘላቂ ግጭት ማቆም ስምምነት ተከትሎ የተገኙ በከባድ መስዋዕትነት የመጡ ድሎችን መጠበቅ እጅግ አስፈላጊ መሆኑን ሊቀመንበሩ ዳግም አጽንኦት ሰጥተውታል። ኢሰመኮ በትግራይ በአማራና በአፋር ክልሎች አንዳንድ አዋሳኝ ያሏቸው አካባቢዎች ግጭትና ወታደራዊ እንቅስቃሴዎች መኖራቸውን ገለጸ። ኮሚሽኑ በጠለምት በመጋሌና በአብዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን የህይወት፣ የአካል ደህንነት፣ ነጻነትና የንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን መረዳቱን ጠቅሷል። ኢሰመኮ በእነዚህ አካባቢዎች የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴ ተከትሎ ወደ ጦርነት ሊሸጋገር ይችላል የሚል ስጋት በመፈጠሩ ነዋሪዎች ከአለማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑንና በሰዎች እንቅስቃሴ ላይ ገደቦች መጣላቸውን መገንዘቡን አመላክቷል። ኢሰመኮ የግጭቱ ተሳታፊዎች እነማን እንደሆኑ በግልጽ በመግለጫው ባይጠቅሳቸውም በግጭቱ ተሳታፊ የሆኑ ሁሉም አካሎች ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ አሳስቧል። ተመድ ሊፈርስ ይችላል። የተባበሩት መንግስታት ድርጅት ተመድ ከባድ የፋይናንስ እጥረት እንደገጠመውና ድርጅቱ የመፍረስ አደጋ ተጋርጦበታል ሲሉ ዋና ጸሐፊው አንቶኒዮ ጉተሬዝ አስጠነቀቁ። አሳሳቢው ማስጠንቀቂያ ዋና ተመድ ሊፈርስ ይችላል። የተባበሩት መንግስታት ድርጅት ተመድ ከባድ የፋይናንስ እጥረት እንደገጠመውና ድርጅቱ የመፍረስ አደጋ ተጋርጦበታል ሲሉ ዋና ጸሐፊው አንቶኒዮ ጉተሬዝ አስጠነቀቁ። አሳሳቢው ማስጠንቀቂያ ዋና ጸሐፊው ለአባል ሀገራት አምባሳደሮች በላኩት ደብዳቤ ድርጅቱ የማይቀር የገንዘብ ውድቀት ከፊት ለፊቱ ተጋርጦበታል ብለዋል። የአሜሪካ እጅ ለዚህ ከፍተኛ የገንዘብ እጥረት ዋነኛው ምክንያት የአሜሪካ መንግስት ለድርጅቱ ያደርገው የነበረውን ድጋፍ በማቋረጡ እንደሆነ ተገልጿል። ጉተሬዝ ሀገራት የአባልነት ክፍያቸውን በአግባቡ እንዲከፍሉና ያልተጠቀሙበትን በጀት እንዲመልሱ በደብዳቤያቸው አሳስበዋል። ይህ የገንዘብ ቀውስ ዓለም አቀፍ የሰላምና ደህንነት ስራዎችን እንዲሁም የሰብአዊ እርዳታ አቅርቦቶችን በእጅጉ ሊያስተጓጉል እንደሚችል ተሰግቷል። ተመልካቾቻችን ለዛሬ ዕለተ ቅዳሜ ጥር 23 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ።
ታደሰ ወረደ ወደ ትግራይ በረራ መሰረዙን ተከትሎ ወደ አዲስ አበባ ሊያደርጉት የነበረውን ጉዞ እንደተስተጓጎለባቸው ገለጹ። የተባበሩት መንግስታት ድርጅት ተመድ ከባድ የፋይናንስ እጥረት እንደገጠመውና ድርጅቱ የመፍረስ አደጋ ተጋርጦበታል ሲሉ ዋና ጸሐፊው አንቶኒዮ ጉተሬዝ አስጠነቀቁ። ኢሰመኮ በትግራይ በአማራና በአፋር ክልሎች አንዳንድ አዋሳኝ ያላቸው አካባቢዎች ግጭትና ወታደራዊ እንቅስቃሴዎች መኖራቸውን ገለጸ።